ኤሚ ለኤርሚያስ ብላ እቤቱን ለቋ ወጣች። ወይዘሮ ፋንቱና ናሆም በድብቅ እንደሚገናኙ ወይዘሮ ዝናሽ ካወቀችም በኋላ እጅግ በጣም ተናዳ ትገኛለች። ናሆምም ወይዘሮ ኦሮማን ላይ ሽጉጥ አቀባበለባት። አቶ ተሰማም እቤቱን እንደሸጠው በግልጽ ተናገረ። ወይዘሮ ገነትም ስትደበድበውም ጭምር ነበረ። በፍጹም አልለቀውም እገለዋለሁ እያለች ትገኛለች። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለውኝ እስከ መጨረሻ እንድትከታተሉ ስል በአክብሮት ጋበዝኳችሁ። እንግዲህ ከባለፈው ክፍል ላይ አቶ ተሰማ አቶ ሌኩን ደብድቦትም ነበረ። እንግዲህ አቶ ሌኩን ከደበደበው በኋላ ሁሉም ነገር አልቆ እንዴትስ እጁን አነሳ በማለትም ኑሃሚን ተናዳ ነበር። ሆኖም እንግዲህ እሷም ብትናደድም አቶ ሌኩን እንግዲህ አረጋግቷቸውም ነበረ። ሆኖም እንግዲህ ዛሬ ላይ ደግሞ ኑሃሚን ወደ እነሱ ቤት ትሄዳለች። ወደ እነሱ ቤትም በሄደችበትም ሰዓት ገነትና ተሰማ ቁጭ ብለው እያወሩ ነበር። እንዴት እጅህን አቶ ሊኩ ላይ ታነሳለህ? አንተ ምንም ነገር እንትን አትልም ወይ? እንዴት ባለ ሁለታ ላይ እጅን ታነሳለህ? በማለትም ስትናገር አሀ ኑሃሚን ደውላ ነገረችሽ እንዴ? ካዲያ አንድ ጊዜ ተመታውኝ፣ ሁለተኛማ ከተመታው ጥፋተኛው እኔ ነኝ እንጂ እሱ አይደለም። ለዛ ደግሞ አሁን ላይ ዋጋውን እሰጥቸዋለሁ በማለት ይናገራታል። እንግዲህ ከዚህም በፊት አቶ ሌኩ እንደመታው የምናስታውሰውና በአሁኑ ግን ተሰማ ነበር የጎዳው። ሆኖም እንግዲህ አቶ ሌኩ ወይኔ እንደዚህ ያደርገኛል በእጄ ሰርቼ ተነከሱ እያለ እጅግ በጣም እየተጸጸተና እያዘነተ ነው ነበረ። ሆኖም እንግዲህ እንደዛ በሚልም ሰዓት እጅግ ሲያሳዝናቸው ምንም ነገር በማድረግ ስለማይችልም እጅግ በጣም በመናደድ ስሜቱን ማቆጣጠር ሲያቅተው አይተነው ነበር። ሆኖም እንግዲህ ወይዘሮ ገነትን አንቺ ወደ እነሱ ከሆንሽ እኔ ስለወጥ እኔ ሰርቼ እንዳልለወጥ እያደረጋችሁና ያንገበገባችሁ ነገር ምንድን ነው ብሎ ይላል። እሱም እንግዲህ እንደዛ ካለም በኋላ ምንድን ነው እሱ እየተከሰተ ያለው በማለትም ይናገራል። ሆኖም እንግዲህ እንደዛ በሚናገር ሰዓት ያንተ መቀየር ሳይሆን እንዴት እንደዚህ ታደርጋለህ እያለች እያወሩ እያለ ድንገት ኑሃሚን ትመጣለች። ኑሃሚን ስትመጣ እሱም አባዬ እያለች እንግዲህ እጅግ በጣም እየተናደደች ትመጣለች። እሱም ምንም አልመሰለውም። እንግዲህ ያ ሁሉ ውለታውን ረስቶ ዛሬ ላይ እጁንም ከማንሳቱ በድፍረትም ኮራ ብሎ እየተናገረ ነበር። ሆኖም እኔ እንደውም ያልነገርኳቸው ነገር አለ። ይሄን ቤት ተሽጧል። እስካሁን ራሱ ይወስዱት ነበር የውጭ ሰው ስለሆኑ እስኪመጡ እንጂ እቤቱን እንለቅ ነበረ። አሁን ሆኖ ስኬታማ ሆኜ የምታዩኝ ይሆናል። ስለዚህ ሁሉም ነገር ያበቃለታል። እናንተ እንደዚህ እንትን የምትሉት ቀንታችሁ ነው በማለትም ሲናገር በዚህንም ሰዓት ገነት እጅግ በጣም ትናደድና ቤቱን ሸጬዋለሁ ብሎ ሲልም የትኛውን ቤት ይሄንና ሌላ ቤት አለ ብሎ ይላታል። እንግዲህ ያነስ አንስቷ ትደበድበዋለች። እሷም እየደበደበችው እገለዋለሁ እያለች እንግዲህ ኑሃሚን ትይዛትና ታገላግላታለች። እሱም እንግዲህ ቤቱን ለቀው እንዲወጡ ከተናገረ በኋላ ኑሃሚን ማንንም ሳታስፈቅድ ወይዘሮ ገነትን ይዟ ወደ እናቱ ሌኩ ቤት ታቀናለች። እሷ ወደ እናቱ ሌኩ ቤት ስትሄድም ግን ምንም የሚያስደስት ነገር አልነበረም። ሆኖም እንግዲህ ዛሬ ላይ ትርምስ ውስጥ ነው የሚገኙትም። እንግዲህ አቶ ተሰማ ትልቅ ደረጃ ደርሳለሁ ብሎ ያለበት ነገር ይሄ ነገር ውሸት እንደሆነና እንግዲህ ወይዘሮ ሮማን ልትበቀላቸው እንደመጣ ምንም የገባው ነገር የለም። ሆኖም እንግዲህ በባለፈው ዕለት ኤርሚያስን ደብድቦት ነበር። ኑሃሚን እንግዲህ መረጋጋትና ማዳመጥ ወይም ደግሞ ማስተዋልን ምንም ነገር ወደኋላ ቆም ብሎ
ማሰብ ቶሎ ስለማይችል ቶሎ ወደ መደባደብ ወይም ደግሞ ያንን ነገር ወደ መጻፍ ሳያጣራ ነበር የሚያደርገው። ሆኖም እንግዲህ ኤርሚያስን ባለፈው ዕለት አቶ ተሰማ አቶ ሌኩንን እንደደበደበው ሳያጣራ ኤርሚያስ ሊያገላግላቸው በመሀል ሲገባ ያየውን ኤርሚያስን በአፍንጫው ደም እስኪወጣ ድረስ ሂሳቡን ሰጥቶት ነበር። አሁን ዛሬ ላይ ደግሞ ሄዶ ይቅርታ ጠይቆት ይገኛል። ኤርሚያስም እንግዲህ ይቅርታ አድርጎለት፣ እንዴት ግን ተሰማ ይሄንን ነገር ሊያደርግ ይችላል? እንዴትስ ነው ያ ሁሉ ሁለታውን እረስቶ ዛሬ ላይ እንደዚህ ሊያደርግስ የቻለው? በምን አይነት ጭካኔ ነው? በማለትም እንግዲህ እሱም እጅግ በጣም ቢያዝንም ይናገረዋል። ሆኖም እንግዲህ በዚህንም ሰዓት ናሆም እጅግ ይናደድና ያንን ወሬ ራሱ ሳያስጨርሰው እየሮጠ ተሰማና ወይዘሮ ሮማንን አንድ ላይ ያገኛቸዋል። እሱም ዝቶባትና ጮባት ይሄዳል። ሆኖም አቶ ተሰማንም አንድ ጥፊ ይሰጠዋል። እሱም እንግዲህ አንድ ጥፊ ሲሰጠው ታግሶ ያሳልፈዋል። እሱም ታግሶ ካሳለፈው በኋላ እሷም አሁን ዝም በል ሁሉ ነገር እስኪስተካከል ነው ብላ ትላለች። እንዴት እጁን ያነሳብኛል? በማለትም እጅግ እየተናደደ ነበረ። ሆኖም እንግዲህ እንደዛም ኦሮማንም ተወ ልጅ ስለሆነ ነው ብላ ትላለች። በባለፈው ላይ እንግዲህ ፋንቱና ወይዘሮ ዝናሽ እንደተገናኙ ክፍሉ የተጠናቀቀው እንግዲህ እሷም ትደነግጥና ሰላም ትላታለች። እሷም ሰላም ካለቻት በኋላ እንዴት ነው የት ነሽ ብላ ስትላትም አይ እዚሁ ነኝ፣ እባክሽን አብረን እንመለስ፣ ወደ ቤት እንመለስ ብላ ትላታለች። የልጅሽንም ሰርግ አልመጣሽም ብላ ስትላትም ሰርጉን እንደመጣች ትነግራታለች። ሰርጉን መጥቻለሁ ግን ከሩቅ ነው ተመልክቼ የሄድኩት በማለትም ስትላት ለምን ይሄን ያህል ምን በድለንሽ ነው? አሁን ወደ ቤት ሂጂ፣ ወደ ቤት መመለስ አለብሽ ብላ ስትላትም እኔ ያለውበት ተስማምቶኛል፣ በፍጹም ወደ ቤት አልመለስም በማለት ትላታለች። እሷም እንግዲህ እንደዛ በምትላት ሰዓት አይ መመለስ አለብሽ ብላ ብትላትም እባክሽን ወይዘሮ ዝናሽ ያለውበት ተመችቶኛል፣ እኔ አሁን ላይ እዚሁ ነው መሆን የምፈልገው እንጂ መመለስ አልፈልግም ትላትና እንግዲህ ወይዘሮ ዝናሽን እንደምንም አሳምና ትቷት ትሄዳለች። ወይዘሮ ዝናሽም እንግዲህ በግዳጅ ይዟት መሄድ ስለማትችል ወደ ቤት ትሄዳለች። እቤትም ከሄደች በኋላ ለአቶ ሌኩ ያለውን ነገር ትነግረዋለች። ወይዘሮ ፋንቱን እንዳገኘቻትና ወይዘሮ ፋንቱና ናሆም በድብቅ እንደሚገናኙ ሁሉን ነገር ስትነግረው እንዴት ነው በድብቅ የሚገናኙት? እኛ የእነሱ መገናኘት የማንወድ መስሏቸው ነው ወይ? ለምንስ ይዘሻት አልመጣሽም? በማለትም ሲላት እምቢ አለችኝ፣ የምሰራው ሰው ቤት ናት። ለምን ቢያንስ እንኳን ይዘሻት መምጣት እንኳን ካልቻልሽ ለምን ተከታትለሻት የምትገባበትን ቦታ አጣርተሽ አልመጣሽም ነበር ብሎ ይላታል። ወይዘሮ ዝናሽም እኔ እኮ ሀሳቡ እንደዚህ ቶሎ አልመጣልኝም ነበረ ብላ ትለዋለች። እሱም እንግዲህ በመገኘቷ ሁሉም ደስተኛ ሆነው ይገኛሉ። ሆኖም ኤርሚ ናሆምን ኤሚስ እንዴት ናት ብሎም ጠይቆት ነበረ። እሷም እጅግ በጣም ተጎድታ በክፍል ውስጥ እንደምትቀመጥ ነግሮትስ ነበር። ሆኖም እንግዲህ ኤሚ ዛሬ ላይ እኔ ኤርሚያስ ነው የሚያዋጣኝ፣ እናንተ አታዋጡኝም በማለትም ከቤት ወጥታ ትሄዳለች። ከቤትም ወጥታ ስትሄድ ኤርሚ ጋር እየደጋገመች ስልክ ስትደውልለት ኤርሚያስ ስልክ አይሰራም ነበረ። ሆኖም እንግዲህ ኤርሚያስ ብቻውን ባለበት አቶ ሌኩንና ኤርሚያስ ይገናኛሉ። ከተገናኙም በኋላ እንዴ ምንድን ነው እሱ ብሎ ሲለውም አይ ምን ነው አሁን ደግሞ ምን ፈልገህ መጣ? ይቅርታ ልጠይቆት ነው በማለትም ሲል ምን ነው የምትፈልጋት አንተ መርጣ ሄደች አይደል እንዴ? አሁን ምን ፈልገህ ነው የመጣኸው ብሎ ሲል እሱም እጅግ ይደነግጥና እንዴ ኤሚ ለእኔ ብላ ከቤት ወጣች ማለት ነው? ወይኔ ጉዴ ፈላ፣ ምን እየተካሄደ ነው ያለው በማለትም እንግዲህ እሱም ከቤት እንደወጣች ሲሰማ ስልኳን ደጋግሞ ይደውልላታል። ስልኳም አይሰራም ነበር። ወይኔ ኤሚ ብቻ አንድ ነገር እንዳታደርጊ እያለ እየፈራ እየተራመደ
እየፈለጋት እያለ ትደውልለታለች። እሷም እንግዲህ ከደወለችለትም በኋላ እሱም ይሄዳል። ፏ ብትንና ብትን ብላ ሰፕራይዝ ነው። ሰብስክራይብ አድርገኝ ሰብስክራይብ አድርገኝ አላልኩም ወይ? ጉድ በዚያ እናንተ ብሪያኒዋ ጭንቅላቷ ላይ ነው የወጣችው። ጭንቅላት አላት እንዴ? አራት ቦታ ነው የቆራረጥኳት ለማለት እኮ ነው። ጉድ ጉድ እኮ ነው መቼም። እና ምን አደረኩት መሰላችሁ? ከዜናችን ቀጥሎ ማለት ነው ዶሮዋን አራት ቦታ ቆረጥኳት። ከዛን ኢትዮጵያ ላይ 12 ቦታ ነው የምንቆርጠው። እንጠግብ ነበረ ያኔ ትንሽዬ በልተን። የዚህ ሀገር ዶሮ ለምንድን ነው ገለባ የሚሆነው? ገለባ ገርቡ የሚሆነው ማለት ነው። ወይን ገለባ ወይን ገርቡ ነው የሚሆነው። ልጅቷ እየጨበጨበች ነው አያችሁ። የኛን ዶሮ ሳወራው ራሱ እኮ ነው የሚመቻቸው። ሳወራው ነው የሚመቻቸው። እና አሁን ቅድም ዶሮ እየገነጠልኩ ነበረ። አሁን ደግሞ ተገንጥሎ አልቋል ማለት ነው። ተቀምሟል። ወይዘሮ ብሪያኔ ነው የምሰራት። ሴት ናት ደግሞ ሴት ናት። እሺ ወንድ እንዳትመስላችሁ ማለት ነው። ቶክቶክ ላይ ልልቀቅላችሁ እንዴ? ፌስቡክ ላይ ደግሞ ምነው ጅንጀና መጣ እንዴ? ነው ወደ ፌስቡክ ቀልብ ሄደ። እስከዛሬ ፌስቡክ ብዬ አውርቼ አላውቅም እኮ። ዘመድ አይደለንም አጎትና ክስት አይደለንም ብዬ ነው። እና ኤርሚያስና ማን ነው ኤሚ ምንድን ነው እሱ ሙሽርሽር ይላሉ። እሱ እኮ የሆነ ቦታ ማግብቷል። ብዙ ነው ያገባው። ኢትዮጵያ ላይ አንድ ሰው ብዙ ማግባት ይችላል እንዴ? አንዴ እዚህ ጋር ዳግም ሆኖ ይመጣል፣ አንዴ አዘጋጫ ላይ ሆኖ ይመጣል። በቃ አረ ደግሞ ጥሩ ስም አምጡ። እኔ ስሞች አልያዝም እያሉኝ ነው። ግን እዚህ ጋር ያላችሁ ጎበዝ ናችሁ፣ ስማችሁ ይያዛል። ግን ዶክተር ፋኑኤል ዛሬ አልገባም። ወይኔ ጉዴ፣ ወገቤን አሞኝ ነበር። ወይኔ እኔ ደግሞ ደግሞ አልመጣች መስሎኝ ነበረ። እና ሼር አድርጉለት ብዬ ለነግራችሁ ነበር። ቤት ሄጄ ያጣሁት ዶክተር ፋኑኤልን ቤት ሲሄድ የለም። ከዛን ለእንትን እዛ ዶክተር ነኝ ብሎ ሲል እስቲ እውነት ነው ወይስ ውሸት ነው ብዬ ለማረጋገጥ ነበረ ቤት የሄድኩት። ሲሄድ ግን ሆስፒታል ነው እንጂ ዶክተር የሚቀመጠው ቤት አይቀመጥም። አይሉኝም መሰላችሁ? ምን ማለት ፈልገው ነው? ጉድ እኮ ነው መቼም ጉድ ነው እላችኋለሁ። መቼም ካለ ቦታው መቀመጥ የለበትም ብለው ነው መሰለኝ። መቼም እቺ ዶሮ ራሱ ካለ ቦታዋ ስትቀመጥ ትሸታለች። የሚገርማችሁ ነገር ሆድ ውስጥ ስትገባና በረዶ ቤት ስትገባ ግን በጣም ነው የምትጣፍጠውና የምትቀመጠው ረታ ማለት ነው። እና እንደዛ ነው እላችኋለሁ። ብሪያኔ እና እንደዚህ أنا عاوزة سبايسي كله أكل أنا سبايسي. هذا سبايسي؟ أنا أمساتي هذا سبايسي. شفتي بهارات ما في سبايسي. هذا أنا ما دام بسي. هذا. قولي فلفل في هذا. إيه هي تري. إيه. بس هذا هي معلوم. كله بهارات ما في معلوم. ويد لانجوج يجنجنا متر. أنا في كل بهارات بس هي شيل هذا سوبر ماركت هذا شيل فلفل هذا. بس هذا هي معلوم. وأسماء شيل هذا. شو؟ هذا أسماء شيل. بس هذا. هي تبي لها سبايسي. هي تبي كتير سبايسي. كتير سم. ما دام شيل هذا. أسماء شيل هذا. يعني أنا كل بهارات شيل. هي ما في معلوم. ወሬ ፍለጋ መታህቷ ጠራቻት ማለት ነው። ይላችሁ ቋንቋም እኮ አሰልጥናለሁ እኔ ቋንቋ አሰለጥናለሁ። በፈረንጅኛ ከፈለጋችሁ፣ በእንግሊዝኛ ከፈለጋችሁ ሞያ ልትኮርጅ ነው የመጣችሁ ግን ማለት ነው። ሞያ ተብላ ነው የመጣችሁ ታውቃላችሁ። ግን እሷ እዛ ጋር ወሬዋን እየተቀደለች እኔ ቀምሜ ጨረስኩ። ከዛም በኋላ እዚህ ጋር እኔ እዚህ ቤት እንደ ፈረንጅ ሳይሆን እንደ አበሻ ነው ምግብ የምሰራው እና በጣም ትኩስ ነው የምሰራው። ከዛም ማለት ነው
እሱን ብቻ አይተው ሄደች። ነገ እሱን ብቻ አይተው ልትሰራ ነው እንዴ? ጉድ መጽው አለ። ለማንኛውም ጨርሰናል ውዶችዬ። ኤርሚያስ እና ኤሚ አሸሼ ገዳይ ብለው ሲጨርሱ ወደ ቤት ይዟት መጥቷል። በቃ ባጭሩ ማለት ነው። ምንም ነገር እንዳያጨናንቃችሁ አሸሼ ገዳይ ብሎ ወደ ቤት ይዟት መጥቷል ማለት ነው። ከዛን ይቅርታ ልጠይቅ ነው ብሎ ከመጣ በኋላ አቶ ነው ከእርሶ ጠጥቶ ነው መሰለኝ ሰጥቶ ተንከባል ወደ ቤት እናችን ቀመማናታ። አሁን ያዘጋጀናትን አሲድ ወዳችንን እንሞላለን። ዛሬ ረፈድ አድርገን ነው አሲድ የምንጠጣው ማለት ነው። መልክ የሚያሳምረው መልካችሁ እንዲያምር ከፈለጋችሁ ቆንጅት ጋር ጎራ በሉ እሺ ውዶችዬ። እና ቆንጅት ጋር ጎራ ብላችሁ ሰብስክራይብ ላይክ አድርጉ፣ አበረታቱኝ። ቀናችሁ ያማረና የተዋበ ይሁንላችሁ ውዶችዬ ማሮችዬ ትላለች ሀቢባ። እኔ እንኳን ማሮችዬ አቢብቶችዬ ሳይሆን ውዶችዬ ብቻ ነው የምላችሁ። እንዲማር እኮ ለአንድ ሰው ብቻ ነው።